ሰሙነ ሕማማት ዕለተ ረቡዕ ምክረ አይሁድ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የመስቀሉ ሥር የአስራት ያደራ ልጆች በኃያሉና በገናናው አምላካችን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። ዕለተ ረቡዕ ምክረ አይሁድ ይባላል። ክቡራንና ክቡራት የቻናሌ ቤተሰቦች በሰሙነ ሕማማት ዕለተ ረቡዕ የተፈጸሙ ዋና ዋና ጉዳዮችን እናስቃኛቸዋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ እንድታበረታቱን እንጠይቃለን። ረቡዕ በቅዱስ ማቴዎስና በቅዱስ ማርቆስ አመዘጋገብ መሰረት በዕለተ ረቡዕ የሚከተሉት 3 ነገሮች ተፈጽመዋል። አንደኛ፣ የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛ፣ ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ ቀብተዋለች። ሶስተኛ፣ ከዳተኛው ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ 30 ብር ለመቀበል ተስማምቷል። የካህናት አለቆችና የሕዝብ ሹማምንት በጌታችን ላይ ይሙት በማለት ለመወሰን የሰበሰቡት ሸንጎ ሲኒሃድሬም ይባላል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዱቃውያን ሲሆኑ ሌሎቹ ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎው በአጠቃላይ 72 አባላት የነበሩት ሲሆን የሚመራውን በሊቀ ካህናቱ በቀያፋ ነበር። በዕለቱ ጌታችን ኢየሱስ ክርስቶስን እንዴት ይዘው እንደሚገድሉት አይሁድ በዚህ ሸንጎ መክረዋል። ከዳተኛው ይሁዳም ጸሐፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣቸዋለሁ በማለት ጌታችን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን ያስተምር በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ አቃቤ ነዋይ ነበር። የሚሰበስበው ሙዳየ ምጽዋት ለግል ጥቅሙ እየቆረጠ የማስቀረት ይጃመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋ ውድ የሆነ ሽቶ በቀባችው ጊዜ ነው። በዚያች ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሐሳብ አዛኝ መሳይ ቅቤ አንጓች እንደሚባለው ነበር። ሽቶ ሲሸጥ የሚያገኘው ጥቅም አለ። ሽቶው በጌታችን እግር ከፈሰሰ ለእርሱ የሚተርፈው የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱም ማኩረፊያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በ30 ብር ለመሸጥ ተዋዋለ። ይህ ታሪክም በሦስቱ ወንጌላት ውስጥ ተከትቧል። የአስቆሮቱ ይሁዳ እንደ ሌሎቹ ሐዋርያት ከጌታችን ተምሯል። በረከተ ኅብስቱንም ተመግቧል። ልዩ ልዩ ተአምራት በጌታችን እጅ ሲደረጉ ሁሉ ተመልክቷል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያት የጠራውን ተንበርክኮ እግሩን ያጠበውን ጌታ ለሞት አሳልፎ ሰጥቷል። ነገር ግን የሰው ልጅ አሳልፎ ለሚሰጥበት ለዚያ ሰው ወዮለት ተብሎ እንደተጻፈ ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ፣ ይሁዳ ግን እርግማንን ነው ያተረፈው። ገንዘብ የኃጢአት ሥር ነው ተብሎ እንደተነገረ የኃጢአት ሥር የተባለው ገንዘብ የክርስቲያኖችን ሕይወት ያዳክማልና ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳንወርቅ መጠንቀቅ ያስፈልጋል። ሰው ይህን ዓለም ቢያተርፍ ነፍሱን ከጎዳ ምን ይጠቅመዋል ተብሎ የተነገረውን ቃል ልብ ማለት ጠቃሚ ነው። ክርስቲያንን በማለት የክርስትናውን ስም በመያዝ እምነታቸውን የቆሙበትን ዓላማ በመገንዘብ የሚለውጡ ሰዎች ዛሬም እንደ ይሁዳ ጌታችንን እየሸጡት እንደሆነ ሊገነዘቡት ይገባል። ለድሆች መወጾት ክርስቲያናዊ ግዴታ ነው። ዳሩ ግን በድሆች ስም የሰውን ገንዘብ ለግል ጥቅም ማዋል እጅግ የከፋ ኃጢአት ነው። እንደዚህ አይነት ሰዎች ለገንዘብ ብለው ድሆችን ለረሃብ፣ ለችግር፣
ባልንጀራቸውን ለመከራና ለሞት አሳልፈው ሲሰጡ ምንም አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባልንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ነዋይ ተጠምደን ሰዎችን አሳልፎ በመስጠት ለአይሁዳዊ ሸንጎ ምቹ ሆነን መገኘት እንደሌለብን መገንዘብ አለብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።